የአንዳንድ ሰዎች ባህሪና ድርጊታቸው ከተለመደው ማህበረሰባዊ ልማድ ወጣ ያለና ያፈነገጠ ሲሆን ይስተዋላል። የእነዚህ ሰዎች አስቂኝ፣ አስገራሚና አሳዛኝ ገጠመኞቻቸው እነርሱ በህይወት በነበሩባቸውም ይሁን ካለፉ በኋላ ሲታወሱ ይኖራሉ። አለቆቹን በሽጉጥ እያስፈራራ ደሞዝ ያስጨመረው፣ ቢሮ ውስጥ አልጋ አስገብቶ የተኛው፣ የእስር ቤቶችን ሁኔታ ለማወቅ ሲል ሆን ብሎ ወንጀል ሰርቶ የታሰረው፣ ሳይሞት በውሸት ሞቻለሁ ብሎ አስነግሮ ከለቀስተኛው መካከል የተገኘው፣ ከአንድም 4-5 ጊዜ ከሞት ደጃፍ የተመለሰው፣ በደፋር ብዕሩ የመንግስትን ስርዓት የተቸው የበርካታ መጽሐፍት ደራሲ የሆነውና ሞገደኛው ጋዜጠኛና ደራሲ የሚል ቅጽል ስም የተሰጠው መንግስቱ ገዳሙ ከነዚህ አይነቶቹ አንዱ ስለመሆኑ አያከራክርም። መንግስቱ የተወለደው በ1920 ዓ.ም በቀድሞ የሲዳማ ክፍለ ሀገር በቡሬ ገጠራማ መንደር ውስጥ ነው። የቤተሰቦቹ ህይወት በግብርና ስራ ላይ የተመሰረተ ስለነበር መንግስቱም ገና በልጅነቱ የወላጆቹን ስራ በአቅሙ ያግዝ ነበር። የመንግስቱ ህይወት በፈተና የተሞላች መሆን የጀመረችው ገና በማለዳው ነበር። በዚያው የልጅነት እድሜው እባብ ነድፎት ለ6 ሳምንታት ያክል ህሊናውን ስቶ ከሰነበተ በኋላ ከሞት ተረፈ። ፋሺስት ኢጣሊያ ኢትዮጵያን በወረረበት ወቅት የመንግስቱን የትውልድ መንደር ሲያቃጥል መንግስቱ ከእሳቱ የተረፈው በተአምር ነበር። ቤታቸው ሲቃጠል መንግስቱ የሚሄድበት አጥቶ በቤት ውስጥ ይቅበዘበዝ ነበር። በሚቃጠለው በመንግስቱ ቤት ውስጥ ሰው መኖሩን የተረዳ አንድ የአካባቢው ሰው ወደ ቤቱ ውስጥ በመግባት መንግስቱን ከሞት አተረፈው። በፋሺስቶች መምጣት የተደናገጠው የአካባቢው ሰው ቤቱን ትቶ ሲሸሽ ፈረስ መጋለብ የማይችለው መንግስቱ በፈረስ ሊያመልጥ ወሰነና ከፈረስ ላይ ወጣ። የፈረሱ ፍጥነት አስደንግጦት ከፈረሱ ላይ ለመውረድ ወሰነ። ለስላሳ መሬት አገኘው ብሎ ከፈረሱ ላይ ተፈናጥሮ ሲወርድ ድንጋይ ላይ ቢወድቅም ከሞት መትረፍ ችሏል። የሞትን ደጅ እየረገጡ መመለስን የተለማመደው ደራሲና ጋዜጠኛ መንግስቱ ገዳሙ በአንድ ወቅት በከብት ጥበቃ ላይ ሳለ ጅብ ተሸክሞት ሊሄድ ሲታገለው የለበሰውን ደበሎ ለጅቡ ሰጥቶ ማምለጥ ችሏል። ለዚህም ነው መንግስቱን ከልጅነቱ ጀምረው የሚያውቁ ሰዎች ህይወቱ በሙሉ የፈተና ዘመን ነበር ብለው የሚመሰክሩለት። መንግስቱ እድሜው ለትምህርት ሲደርስ ተፈሪ መኮንን ትምህርት ቤት ገብቶ ፊደል መቁጠር ቻለ። ከፍ ሲልም በወታደርነት ለማገልገል ተመዘገበ። በውትድርናው ግን አልገፋበትም። ከውትድርናው ዓለም ወጥቶ በፖስታና ቴሌፎን ሚኒስቴር ውስጥ ተቀጠረ። በስራው የተመሰገነ ታታሪ ሰራተኛ ስለነበርም በአጭር ጊዜ ውስጥ እድገት አግኝቶ ወደ ድሬዳዋ ተዛወረ። ደሞዙ ግን አጥጋቢ ስላልሆነለት ስራውን ለቆ በእጥፍ ደሞዝ በምድር ባቡር ኩባንያ ውስጥ ተቀጠረ። የፖስታና ቴሌፎን ሚኒስቴር ይህን የመንግስቱን ድርጊት ሲሰማ ወደ ቀድሞ ስራው በግዳጅ መለሰው። በዛን ጊዜ የተማረ ሰው ማግኘት ከባድ ስለነበር መንግስቱ ግን ለአለቆቹ ውሳኔ የሚመች አልሆነም። አለቃም ይሁን ምንዝር በእጄ ከመጥፋቱ በፊት በሰላም አሰናብቱኝ ብሎ አስፈራራቸው። ይህ ፉከራው ሳያዋጣው ስለቀረ ሌላ መላ ዘየደ። ራሴን አጠፋለሁ ብሎ ማስፈራራት የመንግስቱ ሌላኛው ዘዴ ነበር። እንዳጋጣሚ ሆኖ ይሄኛው መላ ሰራለትና መስሪያ ቤቱ ራስህን ከምታጠፋ እንለቅሃለን ብሎ አሰናበተው። ወደ ምድር ባቡር ኩባንያ ሄዶ ለጥቂት ጊዜያት ያክል ከሰራ በኋላ የኩባንያው ስራ አስኪያጅ እብሪት አስመረረኝ በማለት ስራውን በፈቃዱ ለቀቀ። ጥቂት ሰንብቶ በኢትዮጵያ ንግድ ባንክ በጥሩ ደሞዝ በመዝገብ ቤት ሹምነት ተቀጠረ። በመዝገብ ቤት ሹምነት ጥቂት ከሰራ በኋላ ወደ ትርጉም ክፍል ተዛወረ። ከዚያም ወደ ባንኩ አስተዳደር ክፍል ስልጣን ቢጥ ያገኘ። በወቅቱ 2 ጊዜያት ያክል ጥሩ የደሞዝ ጭማሪ ማግኘት ችሏል። ጭማሪዎቹን ያገኘበት መንገድ ግን የተለየ ነበር። ይኸውም ህንዳዊውን የባንኩን ስራ አስኪያጅ በሽጉጥ በማስፈራራት ነበር። ሌላ አጋጣሚ ተፈጥሮ ሳይሳካ ቀረ እንጂ መንግስቱ ከሽጉጥ ተሻግሮ በናስ ማስር ጠመንጃ በማስፈራራት 3ኛ ጭማሪ ለማድረግ እየተዘጋጀ ነበር። ባህል አከብራለሁ በሚል ምክንያት በርኖስ እየለበሰ ቢሮ መግባት ጀምሮም ነበር። በዚህም ተከሶ ማስጠንቀቂያ ተሰጥቶት በብዙ ልመና በርኖሱን አወለቀ። በዚህ የተናደደው መንግስቱ ባንኩን በጋዜጣ ጽሑፍ ሙልጭ አድርጎ ተሳደበ። ይባስ ብሎም ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ የባንኩን አገልግሎትና አሰራር ሊጎበኙ ወደ ባንኩ በሄዱበት ወቅት መንግስቱ ወደ ክፍሉ ደብቆ ያስገባው ተጣጣፊ አልጋ ላይ ተኝቶ ተገኘ። ለምን ቢሮ ውስጥ እንደተኛ ሲጠየቅም አለቆቼ ስራ ስለማይሰጡኝ የምሰራው ስራ ሳይኖር በከንቱ ደሞዝ እንደሚከፈለኝ
ለማሳወቅ ነው ብሎ ተናገረ። በዚህ አድራጎቱ የተበሳጩት አለቆቹ በማግስቱ የስንብት ደብዳቤ በፖሊስ እጅ እንዲደርሰው አደረጉ። በባንኩ የሥራ ኃላፊዎች ውሳኔ ያልተስማማው መንግስቱ መስሪያ ቤቱ ላይ ክስ መሰረተ። መንግስቱ መስሪያ ቤቱን አሸነፈ። ነገር ግን ጉዳዩን ተከታትሎ ሳያስፈጽም በማስታወቂያ ሚኒስቴር በጋዜጠኝነት ተቀጠረ። በዚህኛው መስሪያ ቤት የመንግስቱ መንፈስ የተረጋጋ መሰለ። በወቅቱ በጋዜጣ ላይ በሚያቀርባቸው ጽሁፎቹ በብዙዎች ዘንድ እውቅና ለማግኘት በቃ። መንግስቱ በወቅቱ በጽሁፎቹ ይዳስሳቸው የነበሩት ርዕሰ ጉዳዮች አብዛኞቹ የሥራ ባልደረቦቹ የማይደፍሯቸው ነበሩ። በጋዜጠኝነት የጀመረው ጽሁፍ ወደ ደራሲነት አሸጋገረው። የድርሰት ስራውን የጀመረው በማስታወቂያ ሚኒስቴር ውስጥ በጋዜጠኝነት ተቀጥሮ ማገልገል ከጀመረ ወዲህ ነበር። የመጀመሪያ ስራውንም ሌላው እንደሚያይህ በተሰኘው ርዕስ በ1949 ዓ.ም ለአንባቢያን አደረሰ። መጽሐፉ ልብ ወለድ ሲሆን ከጋዜጠኝነት ወደ ደራሲነት የተሸጋገረበት የበኩር ስራው ነው። ከዚህ በኋላ ብዙ መጽሐፍትን መጻፍ ችሏል። ከስራዎቹ መካከልም አመፀኛ ሞግዚት፣ እንኮየ ደማሜ፣ ብታምንም ባታምንም፣ ኮሳሳው ተማሪ፣ የእንስሳት ሮኬት፣ ጻድቁ አራምዴ፣ ማጅራት መቺ፣ አሳማና ድመት፣ ከምሱር፣ አንተ ማነህ፣ ዘ ሳይኮሎጂ ኦፍ ዋይት ሬስ፣ የ50 አለቃ ገብሬ፣ አመሰግንሻለሁ፣ የአልማዝ ዕዳ፣ ከማናንሼ የሚሉት ይጠቀሳሉ። ከማናንሼ የተሰኘው የልብ ወለድ መጽሐፉ የፊት ሽፋኗ ላይ አህያ ሙሉ ሱፍ ከነሰደርያው ካፖርታ ደርባ ባርኔጣ ደፍታ መነጽር አጠልቃ ትታይበታለች። ድርሰቱ በአህያይቱ ዙሪያ የሚያጠነጥን ሲሆን የመጽሐፉ አንዱ ክፍል የአህያ ጸሎት ነበር። በሰመ ጎርማንዴዎስ ወሰርዶ ወፋንዲያ በማለት ጸሎቷን አድርሳ ወደ ቀለቧ እንደምታመራ ተጠቅሷል። አንድ ሰው እጅ እንዲነሳት ተደርጋ የተሳለችው አህያ የወቅቱን የፓርላማ አባላት ለመሳደብ ሆን ብሎ ያዘጋጃት ናት ይባላል። ከላይ ከተጠቀሱት ስራዎቹ በተጨማሪ የትርጉም መጽሐፍትንም ለአንባቢያን አድርሷል። መንግስቱ ገዳሙ ጥሩ ጸሐፊ ብቻ ሳይሆን ጥሩ አንባቢም ነበር። በመኖሪያ ቤቱ ውስጥ ድንቅ ቤተ መጻሕፍት አደራጅቶ ነበር። መንግስቱ ራሱን በራሱ የፈጠረ ምሁር ነበር። በመደበኛ ትምህርት ብዙም ባይገፋም በእንግሊዘኛ ቋንቋ ጭምር The Psychology of White Races መጽሐፍ ችሎ ነበር። ለአንድ ዓመት ስራ ሲፈታ ግን መጽሐፍቱን በሙሉ ቸበቸባቸው። ከዚያ ጊዜ በኋላም የመጽሐፍት ድሃ እንደሆነ ይነገራል። መንግስቱ በማስታወቂያ ሚኒስቴር ውስጥ የቆየው ለ15 ዓመታት ያክል ቢሆንም ያቀርባቸው የነበሩት ጋዜጣዊ ጽሑፎች ግን ጥቂት የሚባሉ ነበሩ። ብዕሩን ሲያነሳ ግን ጉድ ለማውጣት ነበር። በወቅቱ የሚከናወኑና ከባለስልጣናትም ሆነ ከሌላው የህብረተሰብ ክፍል የተደበቁ ነገሮችን ይፋ ለማውጣት የመንግስቱ ብዕር ደፋር ነበረች። ሞገደኛ የሚል ስያሜ የተሰጠውም ከግላዊ ባህሪውና ድርጊቱ ባሻገር በሙያዊ ተግባሩ ሞጋች ስለነበር ነው። ጽሑፎቹ የህዝቡን እውነተኛ ህይወት የሚዳስሱ እንዲሁም ችግሩንና በደሉን ከፍላጎቱ ጋር የሚያመለክቱ ነበሩ። በተለይም የሥርዓቱን ንቅዘት በመዋጋት የሚደርስበት አሳርና መከራ ከሙያው አላገደውም። መንግስቱ የኢትዮጵያ ጋዜጠኞች የገና ዳቦ ናቸው ሲል ብዙ ጊዜ ተናግሯል። መንግስቱ የማተሚያ ቤት ዕዳ መክፈል ተስኖት ሲሰቃይ ቢሸጡ ኖሮ ከማተሚያ ቤቱ ዕዳ የሚበልጥ ገንዘብ ሊያወጡ የሚችሉ መጽሐፍቱን ለየድርጅቶቹ በነፃ ያድል፣ እንዲሁም ለመጽሐፍት አዟሪዎችም በነፃና በዱቤ ይሰጥ ነበር። ስለ አብዛኞቹ መጽሐፍቱ ይዘት ግን አያስታውስም ነበር። የመጽሐፍቱ ቅጅም ኖሮት አያውቅም ነበር ይባላል። ስለ መንግስቱ ገዳሙ ሲነሳ አብሮ የሚታወሰው አወዛጋቢና አስቂኝ ባህሪያቱ እንዲሁም በፈተና የተሞላው የህይወት ጉዞ ናቸው። የመንግስቱ ህይወት በሙሉ ውጣ ውረድ የበዛበት ነበር። የሚሰራቸው ነገሮች አብዛኞቹ የሚያስደምሙና የሚያስቁ ነበሩ። አለቆቹን ከማስፈራራትና የመናቅ ድርጊቶቹ በተጨማሪ ሌሎች አስገራሚ ባህሪያቱንና ድርጊቶቹን በጥቂቱ ለማየት እንሞክር። በአንድ ወቅት ለስራ ጉዳይ ወደ አስመራ ይላካል። ታዲያ በየፖሊስ ጣቢያው ስለሚገኙት ማረሚያ ቤቶች ሁኔታ መጻፍ ፈለገ። ባለስልጣኑን ለማስፈቀድ ቢሞክርም ሳይሳካለት ቀረ። ሞገደኛው መንግስቱ ግን ወንጀል ሰርቶ ፖሊስ ጣቢያ መግባትን ለዓላማው ማሳኪያ አድርጎ ሊጠቀምበት አሰበ። ወደ አንድ መጠጥ ቤት ጎራ ይልና ባዶ ጠርሙሶችን እየመረጠ መሰባበር ጀመረ። ኡኡታው ቀለጠና ፖሊስ እያዳፋ ወደ ፖሊስ ጣቢያ ወሰደው።
ከ3 ቀናት በኋላ በዋስ ተለቆ አዲስ አበባ ሲመለስ ስለ አስመራ ፖሊስ ጣቢያዎች በርከት ያሉ መጣጥፎችን መጻፍ ቻለ። የአዲስ አበባ ፖሊስ ጣቢያዎችን ለመጎብኘት ስላቀደ ሌላ አምባጓሮ ፈጥሮ ፖሊስ ጣቢያዎቹን በእስረኝነት ጎብኝቷቸዋል። መንግስቱ አንዱን ምስኪን ፈረንጅ በ700 ብር ደሞዝ ቀጥሮ ካፖርት እያሸከመ በፒያሳ ይዞር ነበር። ይህም ፈረንጅ የሀበሻ አሽከር አይሆንም የሚለውን አመለካከት ስህተት መሆኑን በተግባር ለማሳየት ነበር። 4 ኪሎ አካባቢ አንድ ተወዳጅ ውስኪ ቤት ነበር። ታዲያ የውስኪ ወዳጆች ቤቱን ከአፍ እስከ ገደፉ ድረስ እየሞሉ መቀመጫ አይገኝም ነበር። አንድ ቀን መንግስቱ ከአንድ የውጭ ጋዜጠኛ ጋር ውስኪ ለመጠጣት ወደ ውስኪ ቤቱ ሲሄድ እንኳን መቀመጫ መቆሚያም ይጠፋል። መንግስቱ በሩ ላይ ቆሞ አጨበጨበ። ጠጩ ሁሉ ጸጥ ሲል በወቅቱ የነበሩትን ጠቅላይ ሚኒስትር አክሊሉ ሀብተወልድን ጨምሮ ብዙ የመንግስት ሹማምንትን ስም እያነሳ መሳደብ ጀመረ። ምድረ ጠጭም የመንግስቱ ስድብ ያሳፍሰናል በሚል ስጋት ሂሳቡን እየከፈለ ቤቱን ለቆ ወጣ። ቤቱ ጭር ሲል መንግስቱ ከወዳጁ ጋር ምቹ ሶፋ ላይ ተቀምጦ ውስኪውን መጠጣት ጀመረ። መንግስቱ ገዳሙ አንጋፋ ጠጪ በመባል የሚታወቅ ሲሆን ለምን እንደሚጠጣ ሲጠየቅ እኔ እኮ ለምን እንደምጠጣ እናንተ ደንቆሮች ስለሆናችሁ አይገባችሁም። የኔ አእምሮ ከተራው ሰው አእምሮ በጣም የላቀ ነው። ስለዚህ ከእናንተ ጋር ለመነጋገር ያንን ከፍተኛ አእምሮዬን ወደ እናንተ ደረጃ ላወርድ የምችለው በአልኮል ኃይል ነው በማለት መናገሩ ይታወሳል። መንግስቱ ከመጽሐፉና ከንግግሩ ባሻገር በዕለታዊ ድርጊቶቹ ሁሉ ስርዓቱን ይቃወም ነበር። አንድ አህያ ጆሮዋ ላይ ብር ለጥፎ በየመጠጥ ቤቱ እየዞረ አስተናጋጆቹ እንዲታዘዟት ያደርግ ነበር። በዚህም የጊዜው ባለስልጣኖች በገንዘብ እንጂ በአስተሳሰብ ከአህያ እንደማይሻሉ ለማስረዳት ያደረገው ነው ተብሏል። አህያዋን ይዟት በየቦታው ሲዞር ምንድነች ብለው ሲጠይቁት የማስታወቂያ ሚኒስቴር ባልደረባ ነች እያለ ይመልስ እንደነበር ይወሳል። በዚያን ዘመን ማስታወቂያውን በአህያ እየዞረ የሚያስነግረው ብሔራዊ ሎተሪ በማስታወቂያ ሚኒስቴር ስር ነበር። በመንግስቱ እሳቤ አህያዋ የባለስልጣኖች ተምሳሌት ነበረች። በ1953 ዓ.ም የመፈንቅለ መንግስት ሙከራን ደግፎ ህዝቡን መቀስቀሱም ስርዓቱን የመቃወሙ ምልክት ነበር። በሌላ ጊዜ ደግሞ በመስሪያ ቤቱ ግብዣ ላይ የአለቃው አለቃ ባለመገኘታቸው ይወርፋቸዋል። ድርጊቱ ክብረነክ ተብሎ በማግስቱ ኮሚቴ ተቋቁሞ ለፍርድ ቀረበ። ጥፋቱን የፈጸመበትን ምክንያት እንዲያብራራ ሲጠየቅ ሰዎች ገፋፍተውኝ ነው ብሎ መለሰ። እነማን እንደሆኑ ሲጠየቅም ለፍርድ የተሰየሙትን አባላት ስም ጠቀሰ። በዚህም የተነሳ የኮሚቴው አባላት ዳኝነቱን ትተው መንግስቱን ለመደብደብ ከጀሉ። መንግስቱ ሮጦ ወጣ። የተናደዱት የኮሚቴው አባላት ግን ተከትለው ያባረሩታል። መንግስቱ የኮሚቴው አባላት ስሜታቸውን መቆጣጠር የሚችሉ አለመሆናቸውን በአደባባይ አሳየ። ሌላ ጊዜ ደግሞ መንግስቱ ሮም ከተማን እንዲጎበኝ ተጋበዘ። መንጌ ትኬቱን፣ ፓስፖርቱንና ቪዛውን በእጁ ካስገባ በኋላ በበረራው ዋዜማ ቀን ወደ አለቃው ዘንድ ሄዶ ከሳምንት በኋላ ወደ አውሮፓ እንደሚሄድና ጉዞውን እንዲፈቅዱለት አንጀት የሚበላ ደብዳቤ ጽፎ ሰጣቸው። አለቃውም የሚያስቸግራቸው ሰራተኛቸው በእጃቸው ላይ መውደቁ አስደስቷቸው ደብዳቤው ከማህደሩ ጋር ተያይዞ ይቀመጥ የሚል ትዕዛዝ ጽፈው ማመልከቻውን ወደ መዝገብ ቤት ላኩት። መንግስቱ እንደተጫወተባቸው አለቃው ያወቁት በጠዋት ለስራ ሲፈልጉት በዚያው ቀን ጠዋት ቀደም ብሎ ወደ ሮም መብረሩን ሲነገራቸው ነበር። ሌላኛው የመንግስቱ ጠባይ አምባጓሮ መውደዱ ነበር። በዚህም ጠባዩ ምክንያት ከ100 ጊዜ በላይ ተቧቅሷል። 4 ጊዜ በጩቤ ተወግቷል። 4 ጊዜ በመኪና ተገጭቷል። ህሊናውን እስከሚስት ድረስ ያጋጠመውን ጨምሮ 20 ጊዜ ማጅራቱን በወሮ በላዎች ተመቷል። አንድ ሙሉ ሌሊት በቆሻሻ ክምር ላይ አሳልፏል። መንግስቱ በራሱ ላይ መቀለድም ይወድ ነበር። አንድ ጊዜ ሳይሞት ሞቻለሁ ብሎ በሌላ ሰው በኩል በማስነገር ወደ መስሪያ ቤቱ ስልክ አስደውሎ የቀብሩ ቦታ ቀጨኔ መድኃኔዓለም ቤተክርስቲያን እንደሆነ አሳወቀ። ለቀስተኛው በቤተክርስቲያኑ ተገኝቶ ተሰብስቦ አስከሬን ሲጠብቅ መንግስቱ ጥቁር ሱፉን ግጥም አድርጎና ባርኔጣውን ደፍቶ ብቅ አለ። ለቀስተኛውን አመስግኖ ሳይሞት ሞቻለሁ ብሎ ያስነገረው በእውነት ቢሞት የቀብሩ ስነ ስርዓት ምን እንደሚመስል በቁሙ ለማየት ፈልጎ ያደረገው መሆኑን ገልጾ ለቀስተኛውን በተነ። መንግስቱ ገዳሙ በዓለም ዙሪያ ታዋቂ ሰዎችን በሚመዘግበው የሁ ኢዝ ሁ ባህረ መዝገብ ውስጥ ስሙ ሰፍሮለታል።
ትዳርን ለምርምር የሚጠቀምበት ይመስላል እስከሚባል ድረስ 4 ጊዜ አግብቶ 4 ጊዜ ፈቷል። በአጭሩ መንግስቱ ገዳሙ በባህሪውና በአድራጎቱ አፈንጋጭ የሚባል አይነት ሰው ነበር ይላል ከሰዋሰው ሚዲያ ያገኘነው ምንጭ። ሞገደኛው ደራሲ መንግስቱ ገዳሙ አሁን ባለንበት ዘመን ቢኖር ምን አይነት ሰው ሊሆን ይችላል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።